ፋጤ በጣም ነው የሚወደኝ እና ወደ አዲስ አበባ ልጅ ስለው በጣም ነበር የጨነቀው። ጋሽ ደረጀን ሲያማክረው ከሌሎቹ ጋር እዚህ ሆኖ ይቀመጣልኝና ያው 2 አመት ሆነኝ። በጣም ደስ ይላል። ጋሽ ደረጀ በጣም ጥሩ ሰው ነው። አዎ በጣም ጥሩ ሰው ነው። አንቺስ ከመንገድ ቸገረኝ ስትይ አይደል እዚህ እንድትኖር ያደረግሽ? አዎ። እናትና አባትሽን ታውቂያቸዋለሽ እንዴ? በቃ እሺ መናገር ካልፈለግሽ አላስጨንቅሽም፣ ይቅርታ። አረ ችግር የለው። አሁን አባት አለኝ፣ ያውም የምኮራበት። በጣም ደስ ይላል። ታዲያ ለምን መንገድ ላይ ወጣሽ? ናታን በቃ ሌላ ወሬ እናውራ። ወሬን ቀይር። እሺ በቃ ይቅርታ ዳጣ። በቃ ደግሞ ይቻቢክል ተወዳለች መሰለኛ። እሷ እኔ እናትና አባቷን አክብሬ ነው እንጂ በጣም አስቀያሚ ሰው ነች። አንተ ምን አይነት ጸባይ ነው ያለ? ጸባይ የውሻ ሲደመር የድመት ሲደመር የሆነ ጸባይ እኮ ነው ያላት። አስቸጋሪ ልጅ ናት። እዚህ ቤት ስትኖሪ ልታስቸግርሽ ስለምትችል ዝም በያት እሺ። ከምር መጽሐፉን እኮ ቅደጃ ያለችኝ እሷ ነች። ቲክቶክ ላይ ምናምን ለቅረጽሽና ለቅሻለሁ ምናምን አላለችኝ? ፋራ አደረገችኝ እኮ። አዎ ተረድቼሻለሁ። ያው ኤቢን ስለማውቃት የእሷ ሴራ እንደሆነ ተረድቻለሁ። ግን በቃ አንቺ አትናደድ እሺ። እና ናታን አንተና ውሃ ግን የመቼ ነው ምችት ነው ያላችሁ? እዛ ቤት ሁሉም ሰው ጥሩ ነው። ልክ ነህ ናታን። እና ደግሞ መጽሐፍ ማንበብ አለብኝ። አታስተምረኝም? ምንም ችግር የለው። በቃ አሁን እየመሸ ነው፣ እንሂዳ። በታክሲ እንሂዳ። እኔ ወክ እያደረግን ብኔ ደስ ይለኛል። ደግሞ ምንድነው ይሄ መጽሐፉን የቀደድኩት አይደለም አይደል? ይሄማ ሌላ ነው። እስኪ አምጣው። እሺ ያንማ ፈልገን አጣ ነው አይደለም? የነገርኩት ጉድ አደረገኝ። ወይኔ ማርታ ወይ መጣ። በቃ ተረጋጊ። ገንዘብ አይደል የጠፋው? ሰርተን እንተካዋለን። ኧረ እናም እንግዲህ ወርቁን እየሰረቀችው ኤቢ ነች። ዳጣ ምንም የምታውቀው ነገር የለም እና ወርቁ እንደጠፋ ማን ነው የተናገረው? ኤቢ ነች ማለት ነው። ኤቢ ሄዳ ለእናቷ ተናግራለች። እናቷም እንግዲህ ሄዳ ወርቁን ስታየው በቦታው የለም እና ነገር ግን ወርቁን የሰረቀችው እራሷ ኤቢ ናት። እናም ዳጣ ነው የሰረቀችው ብላ ሄዳ ለእናቷና ለአባቷ ስትናገር ኤቢ ማለት ነው። አባቷ እንግዲህ የሚገርም መልስ ሰጥቷታል። አንቺ እንግዲህ ከሰሙሽ ብዙ ነገር ታወሪያለሽ፣ ዝም በይ በማለትም እንግዲህ አፏን አስይዘዋታል ማለት ነው። ስትመጣ አታስደንግጧት፣ እኔ ቀስ ብዬ እጠይቃታለሁ በማለትም አባትየው ሊያስተባብሉ ሞክረዋል ማለት ነው። እናም እንግዲህ ስትመጣ በተረጋጋ መንፈስ ጠይቋት፣ ከወሰደችም ደግሞ ትመልሳለች፣ ግን እንደዚህ አይነት ልጅ አይደለችም በማለት አባትየው ይከራከራሉ ማለት ነው። ግን ደግሞ እናም ስልክ ደውዬላታለሁኝ ናታንና ዳጣ እንግዲህ እየመጡ ነው፣ ተረጋጉ በማለት አባትየው እንግዲህ ለኤቢ ያልተረጋገጠ ነገር አታውሪ በማለትም መልስ ሰጥተዋታል ማለት ነው። እናም ማርቲ እኔ ራሴ ሁሉንም ነገር አረጋግጬ እነግራቸዋለሁ፣ አንቺም ተረጋጊ በማለት ባለቤታቸውን ያረጋጋሉ። እናም ሚስቱ እንግዲህ በጣም ደረገጠች ማለት ነው። አንተ ነህ የምታስደፍረን፣ አንተ ነህ የማናቃትን ልጅ የማታወቅን ልጅ ቤታችን እናምተህ አስደፈርከኝ በማለት ባለቤታቸው እንግዲህ ዘራፍ ብለዋል ማለት ነው። እናም እባክሽን ተረጋጊ፣ ነገራቶችን ሳታጣሪ ለምን ትሳደቢያለሽ በማለትም አባትየው መልሰለታል ለባለቤታቸው ማለት ነው። እቺ ሌባ እቺ ሞላጫ ብላ ስትሳደብ ለማረጋጋት ሞክረዋል። እየመጣች እኮ ነው፣ ስልክ ደውዬላት እየመጣው ነው ብላኛለች እያሉ እንግዲህ አባትየው እያስተባበሉ ይገኛሉ። እንደዚህ አይነት የወረደ ነገር ታረጋለች ብዬ አላስብም፣ ነገር ግን ተረጋጊ በማለት ባለቤታቸውን ለማረጋጋት ይሞክራሉ እና ሊያረጋጓት ቢሞክሩም በጣም 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 ተናዳለች የኤቢ እናት ማለት ነው። እናም እንግዲህ በመቀጠልም ኤቢ ለናታን በጣም ታፈቅረዋለች። ናታን ማለት እንግዲህ የአባቷ የጓደኛ ልጅ ነው ማለት ነው።
እናም በጣም ነው የምታፈቅረው፣ እሱ ግን አይፈልጋትም እና በሱ በጣም በመናደድ ነው ይሄን ነገር የምታደርገው። ዳጣን እንግዲህ ናታን እንግዲህ በጣም ከዳጣ ጋር ይቀራረባሉ እና የቅናት መንፈስ እንግዲህ እንደዚህ እያረጋት ይገኛል። ሰላም ሰላም! ውድና የተከበራችሁ በመላው ዓለም ላይ የምትገኙ የይና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ስፍራ ሰላማችሁ ብዝት ትርፍ ይበልልኝ። እናም እንግዲህ የሚቀጥለውን ፓርት ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናም እንግዲህ ናታን እንግዲህ የሚኖረው እነ ኤቢ ቤት ነው ማለት ነው። እዚህ ማጥናት እዚህ መማር ስላለበት እነ ኤቢ ቤት ይኖራል ማለት ነው። እናም በዚህ አጋጣሚ ነበረ ኤቢ ለናታን እያፈቀረችው ማለት ነው። እንግዲህ ኤቢ ናታን እያፈቀረችው ባለ ሰዓት እንግዲህ ዳጣ በድንገት ማለት ነው ባልታሰበ ሰዓት ዳጣ ቤተሰቦቿን ፍለጋ ወደዚች ቤት ብቅ ትላለች። እናም እንግዲህ ዳጣ ቤተሰቦቿን ለማግኘት በመጣችበት አጋጣሚ ነበረ ናታን እንግዲህ ወደ ዳጣ በጣም እየተቀራረበ መምጣት የጀመረው። እናም እንግዲህ ኤቢ በናቲ በጣም ትቀናለች ማለት ነው። ለምን ዳጣን እንግዲህ ፍቅረኛዬን ልትቀማብኝ ነው ልትወስድብኝ ነው በማለት በጣም ዳጣ ላይ እየተናደደች የቅናቻ መንፈስ እያደረባት እሷን እየጠላች እሷን ከዛ ቤት ለማስወጣት እየሞከረች በየቀኑ ትሄዳለች ማለት ነው ኤቢ። እናም እንግዲህ ኤቢ ብዙ ጊዜ ዳጣና ናቲ እንዲጣሉ እንዲቆራረጡ እያደረገች ትገኝ ነበረ። እናም ያው እንግዲህ ያላደረገችው ሴራ ያላደረገችው ነገር የለም። ግን ናቲ ዳጣ ላይ ምንም አይነት ያው ጥላቻ አልነበረውም ወይንም ደግሞ ቅሬታ አላሳደረበትም ማለት ነው። እናም እንግዲህ ምስኪኗ ዳጣ እንግዲህ ይህንን ወረቀት ትቀጇለች ፌስቡክ ላይ እና ቲክቶክ ላይ ታዋቂ መሆን እፈልጋለሁ እና ስለአንቺ ስትቀጂው እኔ ቀርጽሻለሁ በማለትም ታታልላታለች። ግን ያንን ወረቀት መቀደዱን ናታን እንግዲህ እንደሚያናድደው አታውቅም ነበር ዳጣም እንግዲህ ምስኪኗ የተባለችውን ነገር እያደረገች ባለችበት ሰዓት ቪዲዮ ትቀርጻታለች ኤቢ። እናማ እንግዲህ ዳጣ እውነትሽን ነው በማለት ጠይቃታለች ለኤቢ። ማን ነው ኤቢም አዎ እውነት ነው አንቺም ፌመስ ትሆኛለሽ እንደውም በዚሁ አጋጣሚ በማለት ትነግራታለች። ምስኪኗ ዳጣም እሺ በማለት እንግዲህ የናቲን መጽሐፍ እየቀደደች ቪዲዮ ትቀረጻለች ማለት ነው። ናታን ግን ይህንን የዳጣ ስራ ማለት ነው በጣም ነው ያናደደው፣ በጣም ነው ያንገበገበው ማለት ነው እና በጣም ተቆጥቷል። ግን እንግዲህ ናቲ ለኤቢ ይጠይቃታል ማለት ነው። አንቺ ዳጣ ስለማታቅ ነው እየቀደደችው፣ ግን አንቺ ቆመሽ እያየሻት ምን ትሰሪያለሽ? እንዴት ተይ አትያትም? እንዴት ዝም ትያታለሽ? በማለት ጠይቃታል። እናም እንግዲህ እኔ ዳጣ የነገረችኝ አንቺ እንዳዘዝሻትና ቅደጂው እኔ ቀርጽሻለሁ እንዳልሻትም ነው የነገረችኝ በማለትም ይጠይቃት። እናም እንግዲህ ዳጣ ፌመስ መሆን አትፈልጊም እንዴ? መፈመስ አትፈልጊም? ለምን ቅደጂው ስትለኝ ቀደድኩትና እኔ መጥፎ ነገር አላሰብኩኝም፣ የሚጠቅም አልመሰለኝም እኮ በማለት እንግዲህ ለናቲ ትነግረዋለች ዳጣ። በመቀጠልም ጥፋተኛዋ እንግዲህ ኤቢ ናት። ይህንን ሴራ የምታሴረው ኤቢ ናት፣ አንቺ ምንም አላጠፋሽም በማለትም ናቲ ለዳጣ ይነግራታል። እናም እንግዲህ ዳጣ ለቃቸው ወደ ኪችን ትገባለች ማለት ነው። እናም ኪችን ላይ ሰራተኛዋን ታገኛታለች። ቆይ አንቺ ምንድን ነው እኔን ስታይ የምትደነግጪው? ችግር አለብሽ እንዴ? በማለትም ትጠይቃታለች። እናም ሰራተኛ በመቀጠል ኧረ እኔ ምንም ነገር የለብኝም ምንም አልደነገጥኩም በማለትም ትመልስላታለች። አይ የሆነማ ነገር አለ እኔን ስታይ የምትደነግጭበት በማለትም ዳጣ ትመልስላታለች። እናም እንግዲህ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በሚቀጥለው ፓርት እንግዲህ ምን እንደሚሆን አናውቅም። እናም ፋሚሊዎቼ ቤተሰብ ያልናችሁ ቤተሰብ በመሆን የሰብስክራይብ ምልክቷን ደግሞ በማጥቆር የምለቃቸው ቪዲዮዎች ቶሎ ማግኘት ትችላላችሁ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁኝ። ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ።